ማለት የምፈልገው እኔ መናገር የምፈልገው ብዙ ጊዜ ሰዎች አንድ ነገር መናገር እኔ እንጃ እኔ መናገር አንድ ነገር እሺ ስሜ ብሩክ በሉ ወልደማርያም ይባላል። ተወልጄ ያደኩት እኔ በአማራ ክልል ሰሜን ሸዋ ውስጥ ነው። ማመስገን የምፈልገው ለትምህርት ቤት መምህራኖቼ በተለይ ተስፋ ብርሃን ሲያስተምሩ ለነበሩት እኔን የሚያውቁ መምህሮች በደንብ ያውቃሉ፣ አሁንም ስቲል አሉ። የካተራ ትምህርት ቤት ሲያስተምሩ የነበሩ መምህራኖችን፣ ከዚያ በመቀጠል ደግሞ ባለቤቴን አብራኝ የተማረችውን የዝና ስማቸውን ማመስገን እፈልጋለሁ። እዚህ ላደረሱ በጣም ብዙ ዘመድ ጓደኛ ከቤተሰብ ባሻገር በጣም ብዙ እና ከዛ በህይወቴ ደግሞ በጣም ማረሳው ሁሌ መልካምና እንደኔ ትልቅ ደረጃ እንድደርስ አስተዋጽኦ ሲያደርግ ለነበረው ኪሮስ አፈወርቅ ዮሴፍ አሁን ኡጋንዳ ላይ ይገኛል። ባለህበት ሰላም ይብዛ፣ ያሳፈው ሁሉ ይሟላልኝ፣ እግዚአብሔር ካንተ ጋር ይሁን። ያገለገልከው ቅዱስ ቴዎድሮስ ቤተክርስቲያን አንተን ካሰብክበት ደረጃ ያደርስልሃለሁ። አመሰግናለሁ ወንድሜ። ታምራት እባላለሁ። ልደታ ብሉ በርገር አንድ ቤት 3 ዓመት 6 ወር ነበር የሰራሁት። ከዛ ዛሬ ያው የራሴን የሆነ ነገር ልጀምር ብዬ ከዛ በራሴ በገዛው ፍቃዴ ወጥቼ ነበረ። ከዛ ልጆቹ ያው ሽኝታ አድርገው ይህን ስጦታ ለእኔ አበረከቱልኝ። አመሰግናለሁ። ያው ይሄንም ለመግለጽ ፈልጌ ነው፣ ደስ ብሎኝ ነው እዚህ አደባባይ ለመግለጽ ፈልጌ ነው። እመቤቴ ደግሞ ክብሩ ምስጋና ለእሷ ይግባ። ያው በፍቅር እስከዚህ መድረሴን ደስ ብሎኛል። በፍቅር መለያየትም ደስ ብሎኝ ነው እና የምጀምርበት መንገድ ላይ እሷ እንድትቀድም እሱን ለማሳወቅ ፈልጌ ነው። እድል ስለሰጣችሁኝ አመሰግናለሁ። መጀመሪያ ሉላ አብይ ይባላለሁ። እኔ የምኖረው አዲስ አበባ ወደ የካ ክፍለ ከተማ ነው የምኖረው። በዚህ አጋጣሚ ባገኘሁት አጋጣሚ ዛሬ ደስ ስላለኝ ላመሰግነው የምፈልገው አባቴን ነው። ለሁሉም ነገር እዚህ ጋር በመረሴ ምናምን ነገር አባቴን በደንብ አመሰግናለሁ። እወድሃለሁ ልለው እፈልጋለሁ። ሚስቴም ልጆችም ምናምን ነገር እግዚአብሔር ያሳድግልን። ኢትዮጵያችንም አላስረዘመውና አጭር ላድርገው። አመሰግናለሁ። በጣም ይሄ ድል በጣም አሪፍ ነው። ኢትዮጵያንም ሰላም ያርግልን፣ ሀገራችንን። እናመሰግናለን። ቴንክ ዩ በጣም እሺ። እንዴት ናችሁ? ስላገኘኋችሁ በጣም ደስ ብሎኛል። ዛሬ የፈለግከውን ሀሳብ አውራ ተብያለሁ፣ ግን እኔ የፈለገኝን ሀሳብ ከየትኛውም ሀሳብ የማስበልጠው አንድ ነገር አለኝ። ሁሌም ቢሆን የማረሳው፣ ሁሌም ቢሆን እንደ ውለታ የምቆጥረው፣ ስለምንም ነገር አውርቼ የማልጠገው ስለ እናት አያቴ ነው የምነግራችሁ። እናት አያቴ አሁን 4-5 ዓመት ሆኗታል በህይወት ካጣኋት፣ ግን በጣም ነው የምወዳት። ባልተማረ አቅም በሌለ ገንዘብ አስተምራኝ አሁን ጥሩ ነገር ላይ ነው ያለሁት። ስመረቅ አላየችኝ፣ ስራ ሲይዝ አላየችኝ። ጉጉቷ ነበር ቢሆን በጣም ደስ ይለኝ ነበር። ግን አያቴ ነፍስሽን በገነት ያኖርልኝ እግዚአብሔር። በጣም ነው የምወድሽ። ተስፋ የማደርገው ጥሩ ምኞት የምመኝልሽ ያው አንቺ አሁን እዚህ ስለሌለሽ እግዚአብሔር የሰማዩን ነገር ያሳምርልሽ በማለት ባለሽበት መልካም ምኞቴ መግለጽ እፈልጋለሁ። አመሰግናለሁ። በተጨማሪ በጣም ለምወዳት ባለቤቴ በቅርቡ ነው ያገባኋት፣ ገና 3 ወር ነው። በጣም ነው የማፈቅርሽ መግድዬ፣ ኖሪልኝ። አንቺ ማለት የብዙ ነገር ምትክ ነሽ። አሁን ስላወራዋ ስለምጸጸትበት ስለ አያቴ ጉዳይ ምትክ ነሽ። አንቺ ስላገኘው እግዚአብሔርን አመሰግናለሁ። ሁላችሁን ወዳችኋለሁ። መንግስት ያደረጋቸውን የልማት ስራዎች እጅግ አደንቃለሁ። ምክንያቱም እኔ ከ50 ዓመት በላይ አዲስ አበባ ኖሬያለሁ። አዲስ አበባ በዚህ መልክ ተቀይራ አይቼ ስለማላቅ ለእኔ ትልቅ ሰርፕራይዝ ነው። ያን ከፍተኛ አድናቆት አለኝ። ተሰራው ስራ ለአገዙትም አካላት በሙሉ ከፍተኛ ምስጋና አቀርባለሁ። ሌሎችም አስተባብረው ለዚህ ለትልቅ ግብ ላደረሱት ከፍተኛ ምስጋና አለኝ። ሌላው ደግሞ ሀገራችን እጅግ በጉስቁልናና በድህነት በረሃብ የምትመሰል ሀገር ነበረች። አሁን ግን ከዛ እየወጣን በመሆኑና ወደፊትም ደግሞ የተሻለ ነገር የምናይ ስለሆነ ሀገራችን ከረሃብ ከርዛት፣ ህዝባችን ከስደት ከጉስቁልና የሚያርፍበትና የተሻለ ህይወትና ኑሮ ወደ ሀገራችን የሚመጣበትን
ሰላም የሚሰፍንበትን መንገድ ከፍተኛ ሁኔታ እመኛለሁ። ይህም ትልቅ ምኞቴ ነው። ይህንንም ተስፋና መልካም ራዕይ የማይበት ጊዜ ይመጣል ብዬ ገምታለሁ። ለተሰጠኝ እድል አመሰግናለሁ። ስሜ በረከት ወልደ ገብርኤል ይባላል። ያው ዛሬ ለማመስገን ነው የመጣሁት። እናቴ ዙሪያሽ ወርቅ ገብሩ ትባላለች። ከህፃነት ጀምሮ ላይክ እንዳለ አሳድጋኛለች። በደንብ አብራኝ ታማ አብራ ተጨንቃ እና እናቴ ውለታሽ እንዴት እንደምከፍል አላውቅም። እወድሻለሁ፣ ሁልጊዜም እወድሻለሁ እና አቅሙ ኑሮኝ በደንብ ፈታ አድርጌ ዋኖች ደስ ይለኛል። ያው ግን it's a matter of time። እወድሻለሁ እናቴ ዙሪያሽ ወርቅ ገብሩ፣ ወንድሞቼ፣ እህቴ። ያው እዚህ እኔ የቆምኩት በእናንተ ኃይል ነው እና አመሰግናለሁ። እወዳችኋለሁ እናቴ፣ ኑሪልኝ። ስሜ አንድነት ገብርዬ ይባላለሁ። እኔ በዚህ ሰዓት የምፈልገው ሰርቼ መቀየር፣ የኔንም የቤተሰቦችን ህይወት መቀየር የምፈልገው። ለዚህ ደግሞ ከዚህ ሀገር መውጣት አስባለሁ። ከዚህ ሀገር መውጣት እፈልጋለሁ። ይሄ ነው ሀሳቡ። በዚህም ከፈጣሪ ጋር የተሻለ ህይወት፣ የተሻለ ሀሳብ፣ የተሻለ መኖር እፈልጋለሁ። ይሄ ነው ሀሳብና አመሰግናለሁ። ሰላም ባቢ ይባላለሁ። እኔ የማስተላልፈው መልእክት ምንድን ነው? እዚህ ካሜራ ላይ ነው የምሰራው እና ብዙ ጊዜ ክላይንቶች ፋይል ቆየ፣ ፋይላችንን ቶሎ ላክልን፣ ፎቶ ያልደረሰ ምናምን ትላላችሁ፣ ግን ደግሞ ፔመንት ቶሎ አትከፍሉ እና ስራው በጊዜ ዴሊቨር እንዲደረግላችሁ ክፍያችሁን በጊዜ ክፈሉ። ፕሊስ ክፈሉ። ስሜ ጸደይ ቅጣው ይባላል። የዚህ አዲስ አበባ ነዋሪ ነኝ። ዛሬ ማመስገን የምፈልገው ቤተሰቤን ነው። እዚህ እንድደርስ ያደረጉኝ ቤተሰቤ ነው። እናቴን ፍቅርተ አስራትን ማመስገን እፈልጋለሁ። ሳፖርት አድርጋኛለች በብዙ ነገር ማለት ነው። አሁን ላለሁበት ደረጃ እንድደርስ ያደረገችኝ እናቴ ናት። አባቴ በህይወት የለም። የአባቴን ቦታ ይዞ እዚህ ደረጃ እንድደርስ ያደረገኝ እንደ አባትም እንደ ወንድምም አቶ ምትኩ ቀርኔሳ ይባላል። አመሰግናለሁ። ሌላ ብዙ እህቶቼን ወንድሞቼን ከጎኔ ላልተለያችሁኝ ጓደኞቼ፣ ሰውን በህይወት እስካለ ድረስ ሰውን አስቀይሜ አላውቅም እስካሁን። ማስቀይመውም ልብ የለኝም። ያስቀየምኳችሁ ጓደኞቼ ካላችሁ በጣም ይቅርታ። በቃ የስራ ባልደረቦቼን አብሬያቸው ያለ ቆይታ አለ። አመሰግናለሁ። ቆንጆ ጓደኞች አሉኝ። ሌላ በቃ ስሜ ኤልሻዴ ታደሰ ይባላል እና አሁን ማስተላለፍ የምፈልገው ሀሳብ መጀመሪያ ቤተሰቦቼን ማመስገን እፈልጋለሁ። እዚህ ያደረሱኝ እነሱ ናቸው። ልጅም ብሆን እነሱ ናቸው እዚህ እንድደርስ ያደረጉኝ እና እሑድም የአባቶች ቀን ነው እና አባቴ እንኳን ያደረሰ እና እኔ አድጌ ለአንተ ብዙ ነገር እንደማድረግ ተስፋ አደርጋለሁ። እናቴንም ማመስገን እፈልጋለሁ። እናቴ ራሱ ብዙ ነገር አድርጋለች እና አመሰግናለሁ። እኔ ማለት የምፈልገው እኔ መናገር የምፈልገው ብዙ ጊዜ ሰዎች አንድ ነገር መናገር እኔ እንጃ አንድ ነገር